ሰላም እንደምናመሻችሁ ተመልካቾቻችን ከትግራይ ቴሌቪዥን የሚተላለፍላችሁ የአማርኛ ቋንቋ ዜናችን ጀምሯል። ከዜናዎቹ ጋር ማህሌት ጸጋይ ነኝ። በቅድሚያ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ ሜካናይዜሽንን በመጠቀም እያንዳንዱ አርሶ አደር በመስኖ እንዲያለማ ማድረግ እንደሚገባ ገለጹ። ፕሬዝዳንቱ ይህንን የገለጹት የልማት ስትራቴጂካዊ አቅጣጫዎች የትግራይ ግብርና ሽግግርና ተፈጥሮ ሀብትን ዓላማ አድርጎ በተካሄደ የውይይት መድረክ ነው። ለገብረ እግዚአብሔር ገዳሙ ዘገባ ታሪክ ፍሳ የልማት ስትራቴጂካዊ አቅጣጫዎች የትግራይ ግብርና ሽግግርና ተፈጥሮ ሀብትን ዓላማ ያደረገ የውይይት መድረክ ከክልል እስከ ወረዳ ያሉ ከፍተኛ አመራሮች፣ የግብርና ባለሙያዎች፣ የምርምር ማዕከላት ተወካዮችና ሌሎች ባለድርሻ አካላት በተገኙበት በዛሬው ዕለት በመቀለ ከተማ ተካሂዷል። በመድረኩ የተገኙት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጄኔራል ታደሰ ወረደ ከክረምት ዝናብ ከመጠበቅ በመውጣት ሜካናይዜሽን በመጠቀም መስኖ ማልማት እንደሚያስፈልግና በዚህም ሁሉም የትግራይ አርሶ አደር ተጠቃሚ እንዲሆን መስራት እንደሚያስፈልግ ገልጸዋል። ዝናቢያም አይያሉ ቶታል አመት እንረኸው ዝናብ እኩል እንኳን አይተርፍም። በአመት የምናገኘው ዝናብ በቂ መሆኑ አይቀርም። በእርግጥ የዝናብ መጠን አንዳንዴ ሊበዛ አንዳንዴ ደግሞ አነስተኛ ሊሆን ይችላል፣ ወይም ጥሩ የዝናብ ሽፋን ሊኖርን ይችላል። በዋነኝነት ግን በመስኖ በማልማት እንዴት መጠቀም እንችላለን ማለት አለብን። አብዛኛው የትግራይ መሬት በመስኖ መልማት የሚችል ነው። ስለዚህ በመስኖ ለማልማትና እርሻውን በሜካናይዜሽን ለማዘመን እንደ ትግራይ ምን ማድረግ አለብን የሚለውን ትኩረት አድርገን በዝርዝር መሰራት ያለበት ጉዳይ ነው። የትግራይ ግብርናና ተፈጥሮ ሀብት ቢሮ ኃላፊ አቶ አለም ብርሃን ሀሪፎዮ በበኩላቸው በቀጣይነት የትግራይ እርሻን ለማሳደግ የእርሻ ስትራቴጂካዊ አቅጣጫዎችን በማስቀመጥ የተቀናጀ የህዝብና አመራር እንዲሁም የባለሙያዎች ስራ እንደሚያስፈልግ ተናግረዋል። ተቀላሊ ህዝብና አብ ከቢድ ናይ ህልውና ድህንነትን ሓደጋ ሓፈሻ አሎ። በአጠቃላይ ስንመለከተው ህዝባችን በህልውናና ደህንነት አደጋ ውስጥ ነው የሚገኘው። በኢኮኖሚው ዘርፍ ያለው አደጋ ደግሞ ከፍተኛ ከመሆኑ በተያያዘ እስካሁን የመጣንበት ጥሩ እንቅስቃሴ እንዳለ ሆኖ ከሱም የምንወስደው ትምህርት ይኖረናል። በመሰረቱ ስናየው ግን ሰፊ ንቅናቄ፣ የተቀናጀ የህዝብ የባለሙያዎችና የአመራሮች መረባረብ ያስፈልገዋል። ስለዚህ ይህ መድረክም በጋራ ተቀናጅተን ለመስራት ዓላማ አድርገን ነው እያካሄድን ያለነው። የተሰጡ ስትራቴጂካዊ አቅጣጫዎችን በመከተል የትግራይ እርሻን ለማሳደግና ለማዘመን መሬት ላይ ወርደው እንደሚሰሩ የገለጹት ደግሞ የመድረኩ ተሳታፊዎች ናቸው። ታይና ንገብር አብዝብል ምስ መራሕቲ ስድራ ደቂ አንስትዮ ምን ማድረግ አለብን በሚለው ላይ ቤተሰቡ ከሚመሩ ሴቶች ጋር በመሆን ለመስራትና እርሻውን ባለንበት ጊዜ ራሷ የምታርስ እንጂ መሬቷን ለሌላ የምትሰጥና በሌሎች እንዲታረስ የምታደርግ ሴት ልትኖር አይገባም የሚል መፎክር ይዘን መንቀሳቀሱ ለትግራይ ደቡባዊ ዞን ትልቅ ጥቅም አለው። ስለዚህ እንደ ዞናችን ስናየው የሚያሰራና እንድትለወጥ የሚያደርግ አቅጣጫ ነው የሚል እምነት አለኝ። ብስተወደበ መልክዕ ሌትን ቀትርና ዓምና ጽገና ሰራህ ተዘኪልና በተቀናጀ መልኩ ቀንና ሌሊት አቅማችን ሁሉ ተጠቅመን ካልሰራን የሚመጣ ለውጥ አይኖርም። ስለዚህ ከማህበረሰቡ ጋር በጋራ ሆነን በመስራት ለውጥ ለማምጣት እንሰራለን የሚል ሐሳብ አለኝ። ተሐረስታይ ፍሪያትን መፍረይነትን አዕብዩ አርሶ አደሩ ምርትና ምርታማነቱን በማሳደግ ራሱን በምግብ በመቻል ያመጋገብ ስርዓቱን ለማስተካከል በቀጣይነት ለመስራት የተያዘው እቅድና አቅጣጫ ለማሳካት ከልማት ሰራተኛና ከወረዳ ባለሙያ ጋር እጅና ጓንት በመሆን ለመስራት ተዘጋጅተናል። በያዝነው ዓመት መጨረሻ ላይ ከፍተኛ አፈጻጸም ላስመዘገቡ የእርሻ ባለሙያዎች እውቅናና ሽልማት እንደሚሰጥም በመድረኩ ተገልጿል። ጦርነትን ለማስቀረት ሰላምን ለማምጣት እንደሚሰሩና ከፌደራል መንግስት ጋር እንደሚወያዩ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ ገለጹ። ነገር ግን የትኛው ሉዓላዊ ግዛታችን ለመሸጥ አንደራደርበትም ሲሉም አስምረውበታል። ታደሰ ልጅአለም ተጨማሪ አለው። የትግራይ ጊዜያዊ አስተዳደር ከከፍተኛ ከክልሉ ከዞንና ከወረዳዎች ከመጡ አመራሮች ጋር ያለፉት ወራት የስራ አፈጻጸም ገምግሟል። በግምገማው ወቅት በተለያዩ ወቅታዊ ሁኔታዎች ዙሪያ ውይይት የተደረገ ሲሆን የጊዜያዊ አስተዳደር ቀጣይ ስራ አፈጻጸምና አቅጣጫዎችም እንዳስቀመጠ ገልጿል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ትግራይ በተለያዩ ገጽታዎች ብሎም በውስብስብና አጣዳፊ ሁኔታዎች ውስጥ ትገኛለች ያሉ ሲሆን አማራጫችን እነዚህን አሸንፈን መውጣት ነው ብለዋል። በተለያዩ መንገዶች ችግሮችን የሚያባብሱና የሚያወሳሱ ብዙ እንቅስቃሴዎች አሉ ሲሉም የአደጋው ስጋት ከፍተኛ መሆኑን አመላክተዋል።
የውስጡም ሆነ የውጭ አደጋዎች ከጊዜ ወደ ጊዜ እየጨመሩ ነው። የተጋላጭነት መጠኑን በህዝብ አገልግሎት ላይ የሚደርሰውን ጫና መጨመሩና በፍትህ አካላት ላይ ያሉ ውስብስብ ችግሮች፣ የኢኮኖሚ መዳከም፣ ስልታዊ የሚመስል የሙስና መስፋፋትን ጨምሮ ሌሎችም ችግሮች መፈጠራቸውን ፕሬዝዳንት ታደሰ ወረደ ተናግረዋል። ለሰው ልጅ የሚሰጠው ትኩረት አነስተኛ በሆነበት ዓለም አቀፍ ሁኔታ ውስጥ እንገኛለን። ለዚህ መፍትሄ የሚሆነው በውስጣችን በፈጠርነው አቅም ችግሮቻችን ለመፍታት መስራት ይኖርብናል፣ እንችላለን ሲሉ ፕሬዝዳንት ታደሰ ጠቁመዋል። በትግራይ ያንዣበቡ ያሉ አደጋዎችን መሸከምና መቀጠል በማይቻልበት ሁኔታ ውስጥ ነው ያለነው ያሉት ፕሬዝዳንቱ እነዚህን ችግሮች ሊፈቱ የሚችሉበት ደግሞ አንድነትን በማጠናከርና በመተባበር ብቻ ነው ብለዋል። ፕሬዝዳንት ታደሰ አክለውም ከጎረቤት ክልሎችና ከፌዴራል መንግስት ጋር የሚኖርን ግንኙነት ለማጠናከር በሚገባ እንሰራለን ያሉ ሲሆን ግንኙነታቸው ሰጥቶ መቀበል መሆን እንዳለበትና እርስ በርስ መገናኘት አስፈላጊ ነው ብለዋል። ከዚህ ባለፈ ጦርነትን ለማስቀረትና ለማስወገድ የምንችለው ሁሉ እናደርጋለን፣ ነገር ግን ለሰላም ሲባል የትኛውንም ሉዓላዊ ግዛታችን አንሸጥም፣ አንደራደርበትም ሲሉ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደም አስታውቀዋል። በትግራይ ብሎም በኢትዮጵያ ዘላቂ ሰላምን ለማምጣት ሁሉም የማህበረሰብ ክፍል ያሳተፈ አካታች የውይይት መድረክ ለማካሄድ እየሰራ መሆኑን ቤተ ሰላም የተባለ የትግራይ ሲቪል ማህበረሰብ ገለጸ። በሰላም ዙሪያ ያለውን አመለካከትና ሂደት ማስተካከል ይኖርበታል ያለው ማህበሩ ለዚህም የፕሪቶሪያው የሰላም ስምምነት በሙሉነት ያለመተግበርን አንስቷል። ሙሉ ብርሃን ዳርጌ ተመልክቷለች። ጥቅምት 2017 ዓ.ም ከትግራይ ፍትህ ቢሮ እውቅና አግኝቶ በሰላም ግንባታ ዙሪያ እየተንቀሳቀሰ የሚገኘው ቤተ ሰላም የትግራይ ሲቪል ማህበረሰብ የረጅምና አጭር ጊዜ እቅዶችን ይዞ እየሰራ መሆኑን በሰጠው መግለጫ አሳውቋል። በዚህም በትግራይ ያለውን አሁናዊ ሁኔታን በተመለከተ የተለያዩ የሰላም ስራዎችን ለማከናወን በሂደት ላይ መሆናቸውን የማህበሩ ሊቀመንበር ጋዜጠኛ ጎይቶኦም ተከስተ ገልጿል። የአጭር እቅዳችን በትግራይ በአሁኑ ወቅት ልዩነቶች አሉ፣ ግጭቶች አሉ፣ የጦርነቱ ውጤት ማለት ነው። ስለዚህ እነዚህ ልዩነቶች፣ ግጭቶች በጠረጴዛ ዙሪያ እንዲፈቱ መድረኮች እንፈጥራለን፣ አጀንዳዎች እንፈጥራለን። ማህበሩ በሚሰራበት ሁሉ ሰላምና ሰላምን በማተኮር ራሱን ከምንም አይነት ፖለቲካዊ እንቅስቃሴ ያገለለ መሆኑንና የሀሳብ ልዩነቶችን በማጥበብ ለትግራይ ጠቃሚ የሆኑ አንኳር ጉዳዮችን እንደሚያስቀድምም ሊቀመንበሩ አክሎ ገልጿል። አንድን በመደገፍ አንድን በመንቀፍ የሚካሄድ እርቀ ሰላም አይኖርም ማለት ነው። የዚህ ውጤት አሁን በትግራይ ከትግራይ ውጭ ሄደው አሉ አኩርፈው ማለት ነው የሀሳብ ልዩነት ያላቸው። ስለዚህ እነዚህ በትግራይ ይኑር ከትግራይ ውጭ ይኑር ለትግራይ ጠቃሚ ስለሆነ ያሉ ልዩነቶች በውይይት እንዲፈቱ ሁኔታዎች እናስተካክላለን ማለት ነው። ስለዚህ እኛ የምንደግፈው የለም፣ የምንነቅፈው የለም። ማህበሩ በትግራይ ብሎም በአገሪቱ ሰላምን ለማስፈን ሁሉንም የማህበረሰብ ክፍል ያሳተፈ አካታች ስራ ለመስራት ማቀዱን በመጠቆም ለትግራይ ጊዜያዊ አስተዳደርና ለፌዴራል መንግስት የሚሰጡ የሰላም አጀንዳዎች እንደሚያቀርብም አስታውቋል። እኛ ፎከስ የምናደርገው በሚፈጠረው አጀንዳ ዙሪያ በሰላም በጠረጴዛ እንዲፈታ እናደርጋለን። ይህ ለማድረግ ደግሞ የግድ ትልቅ ትንሽ የሚባል ነገር የለም ማለት ነው። ሀሳብ ነው የሚመራው፣ አጀንዳ ነው የሚመራው። ስለዚህ የተጠና አይዲያ መሰረት ያደረገ ሶሉሽን ለማምጣት ወይ ሪኮንሲሊዬሽን ለማካሄድ ያው ስራ ጀምረናል። በትግራይ ውስጥም ለጊዜያዊ መንግስት የምንሰጠው ዶክመንት ይኖራል። በተፈናቃዮች ዙሪያም የምንሰራው ይኖራል። ከተፈናቃዮች ውይይት እናደርጋለን። ከጊዜያዊ አስተዳደርም ውይይት እናደርጋለን። ዶክመንት አዘጋጅተናል፣ እንሰጣቸዋለን። ስለዚህ ከመንግስት ፌዴራልም በትግራይ በኩልም ያሉ ልዩነቶች በጠረጴዛ ዙሪያ በሰላም እንዲፈቱ ፕሪቶሪያ እንዲፈጸም የድርሻችን አስተዋጽኦ እናደርጋለን ማለት ነው። ለትግራይም ለኢትዮጵያም ጦርነት አያስፈልግም። በጦርነቱ ትግራይም ተጎድተዋል። የኢትዮጵያ ህዝብም የነበረው ጦርነት እንዳይመለስ ትግራይን ማገዝ አለበት ማለት ነው። ዘላቂ ሰላምን ለማምጣት ሁሉንም የማህበረሰብ ክፍል ተቋማትና ሲቪል ማህበራት ለሰላም ያላቸውን አመለካከት በጽኑ መፈተሽ ይኖርባቸዋል ሲል የገለጸ ሊቀመንበሩ ለዚህም በትግራይ ከሚገኙ ዞኖች የተውጣጡ የማህበረሰብ ክፍሎችን ያሳተፈ ቀጣይነት ያለው የሰላም ግንባታ የውይይት መድረክ ለማካሄድ ሂደት ላይ መሆኑን አስታውቋል። የመጣንበት መንገድ የሰላም ምልከታችን መቀየር ይገባዋል ብለን ነው ምናምነው። ምክንያቱ አሁን በትግራይ ለ3 ዓመት ያህል እርቀ ሰላም ተሞክሯል። እስካሁን ሰላም አልመጣም። ስለዚህ የሆነ ዲስኦርደር የሆነ ነገር አለ ማለት ነው። ይህ ችግር ለመፍታት አጀንዳ መሰረት ያደረገ
አይዲያ መሰረት ያደረገ ሐሳብ ይዘን ከስድስት ዞኖች ነፃ በሆነ ሐሳብ ከህብረተሰቡ የተመረጡ ይዘን የራሳችን በሰላም ዙሪያ እንሰራለን ማለት ነው። የትግራይ መልሶ ማቋቋምና መልሶ ግንባታ ጽሕፈት ቤት በ3R4 ፕሮጀክት ስር በእምባላጀ ወረዳ አይባና ተኸአ ቀበሌዎች ብሎም በአዲስ ከተማን ጨምሮ እየተገነቡ ያሉ የጤና ተቋማትና ትምህርት ቤቶችን ጎብኝተዋል። በጉብኝቱ የተገኙት የማህበረሰብ ተወካዮች የእምባላጀ ወረዳ የአይባ ቀበሌ ነዋሪዎች በጤና አገልግሎት እጥረት ምክንያት የእናቶችና የህፃናት ሞት እያጋጠማቸው መሆኑን አስታውሰው የትግራይ መልሶ ማቋቋምና መልሶ ግንባታ ጽሕፈት ቤት በትምህርት ቤቶችና በጤና ተቋማት እየሰራ ያለው ስራ ችግሩን በማቃለል ረገድ ትልቅ ሚና እንደሚጫወት ገልጿል። በእምባላጀ ወረዳ በሚገኙ 20 ቀበሌዎች 81 አነስተኛ የውሃ ፕሮጀክቶች፣ 23 ትምህርት ቤቶችና 3 የጤና ተቋማትን ግንባታ እየተከናወነ እንደሆነና በቅርቡ ጊዜም ግንባታ ተጠናቆ ለአገልግሎት ክፍት እንደሚሆን የትግራይ መልሶ ማቋቋምና መልሶ ግንባታ የእምባላጀ ወረዳ የ3R4 የፕሮጀክት አስተባባሪ አቶ ኪዳነ ገብረ ተናግረዋል። የትግራይ መልሶ ማቋቋምና መልሶ ግንባታ ጽሕፈት ቤት ኃላፊ ኢንጂነር ቴድሮስ ገብረ እግዚአብሔር በትግራይ የደረሰው ጉዳት ከፍተኛ መሆኑንም አክለዋል። የመቀለ ጤና ጣቢያ ከ400 ሚሊዮን ብር በላይ በጀት ተይዞለት ግንባታው እየተከናወነ መሆኑን ተገለጸ። የህንፃው ግንባታ በተያዘለት የጊዜ ገደብ ጥራቱን በጠበቀ መልኩ ለማጠናቀቅ ቀን ከሌሊት እየሰራ እንደሚገኝም ተጠቁሟል። የኃይለ ሥላሴ ገብረ ሚካኤል ዘገባ ነው። ፍሬዎት ወልደመድህን ታቀርበዋለች። የመቀለ ጤና ጣቢያ በ2012 ዓ.ም ያሉትን የክፍል እጥረቶችና ሌሎች ችግሮች ለመፍታት ዘመናዊ በሆነ መልኩ በጥቂት ዓመታት ግንባታው እንዲጠናቀቅ ታስቦ ለጊዜው በኪራይ ላይ እንዲቆይ መደረጉ ይታወቃል። ይሁንና በትግራይ ላይ በተለኮሰው የጄኖሳይድ ጦርነት የታሰበው ሳይሳካ ቀርቶ ሲሰጥ የነበረውን የተሟላ አገልግሎት አሁን ላይ ለማህበረሰቡ እየሰጠ እንዳልሆነ የጤና ጣቢያው ዳይሬክተር አቶ ገብረ ህንፃ ገብረ መስቀል ተናግረዋል። መቀለ ጤና ጣቢያ ቅድሚ ምፍንቃሉ ቅድሚ ጦርነት ማለት ነው ጽቡቅ ገለት ነሃበዝ ነበረ ጤና ጣቢያ እዩ። የመቀለ ጤና ጣቢያ ከጦርነቱ በፊት ለማህበረሰቡ ጥሩ የሚባል አገልግሎት ነው እየሰጠ የነበረው። ይህ ብቻ ሳይሆን ጤና ጣቢያውን ለማስፋት ተጨማሪና ዘመናዊ የሆኑ ህንፃዎችን ለመስራት ከዓመት በፊት እቅዶች ወጥተው ነበር። ነገር ግን አሁንም ቢሆን በኪራይ ቤት ውስጥ ነው ያለው። እየሰጠነ ያለነው አገልግሎትም ቢሆን ውስን ነው። አብዛኛውን ጊዜ ተመላላሽ ለሆኑት ብቻ ነው አገልግሎቱን እየሰጠነ ያለ ነው። እንደ ማዋለድ ከወሊድ በኋላ የሚሰጡ ህክምናዎችም እንዲሁም ተኝተው የሚታከሙ ህሙማንን እያስተናገድን አይደለም። ጤና ጣቢያው ከዚህ ቀደም የተሻለ የጤና አገልግሎት እየሰጠ እንደነበር ያወሱት ዳይሬክተሩ አሁን ላይ ተደራራቢ በሆኑ ችግሮች ምክንያት የወሊድ አገልግሎት እንኳን መስጠት እንዳልቻለ ነው የሚያስረዱት። ድህነቱ ዝተሓለወን ያው ሕሱን ዝኾነ ግልጋሎት ጥዕና ክንህብ ይፅቢት ግብረናና ሓደ ህንፃ ፀገምሎ ማለት ጥራቱንና ዋስትና የጠበቀ የህክምና አገልግሎት ነው መስጠት የሚጠበቅብን። ነገር ግን የህንፃዎቹ ጥበት እንዲሁም ቦታውን በመቀየሩ ማህበረሰቡ ብዙም አያውቁም። ተገልጋዮች መጥተውም አገልግሎት ማግኘት አይችሉም። ህንፃውም ቢሆን ሊፍት የለውም፣ ብዙም ምቹ አይደለም። ሌላው ታካሚዎችንም አስተኝተን ማከም አልቻልንም። ሐኪሞች አሉ፣ ነገር ግን ክፍሎች የሉንም። የመቀለ የማህበራዊ ጉዳዮች አማካሪ አቶ ጌታቸው ወዳጅ በበኩላቸው የመቀለ ጤና ጣቢያ ወደ አንደኛ ደረጃ ሆስፒታል ለማሳደግ ግንባታው በ2012 ዓ.ም ለመጀመር እቅድ ተይዞለት ወደ ኪራይ ቤት መውጣቱንና ሆኖም ጦርነቱ ተከትሎ ግንባታው መሰናከሉን ገልጸው ነገር ግን አሁን ላይ ከ400 ሚሊዮን ብር በላይ በጀት ተይዞለት ግንባታው እየተከናወነ መሆኑን ተናግረዋል። 2017 ጀሚሩ ዋሕድ ዓመት ገይሩ ነው ማለት ነው። ዓመት ውስጥ ህንፃው በ2017 ዓመተ ምህረት ነው የተጀመረው። አንድ ዓመት አድርገዋል። በአንድ ዓመት ውስጥም በርካታ ስራዎች እየተሰሩ ናቸው። ሁሉንም አሟልቶ እንዲሰራ 400 ሚሊዮን ብር ነው በጀት ተበጅቶለት የሚገኘው። በአስተዳደሩ ግምገማዎች ተደርጎበት እስካሁን ግንባታው 70 በመቶ ደርሰዋል። በመቀለ በጥሩ ሁኔታ
እየተካሄዱ ካሉ ፕሮጀክት መካከልም አንድ ነው። ሆስፒታሉ ሙሉ በሙሉ ሲጠናቀቅ የሕክምና አገልግሎት አሰጣጣችን ዘመናዊ ነው የሚሆነው። ከፕሮጀክቱ አማካሪዎች መካከል ኢንጂነር ሽሻይ የማነ እንደሚገልጹት ፕሮጀክቱ በመጀመሪያው ዙር በ1650 ካሬ ሜትር ላይ ያረፈው ህንፃው በመቀለ ዩኒቨርሲቲ አማካሪዎች እየታገዘ ጥራቱን የጠበቀና በወቅቱ ለማስረከብ ክትትል እየተደረገበት እንዳለም ይናገራሉ። አፍቲ ናይ ጽሬት ስራሕውን ኮንትራክተር ደረጃ ሓደ ኮንትራክተር ንሕናውን ከም አማካርቲ መቀለ ዩኒቨርሲቲ ማህበረሰብ ግልጋሎትና የግንባታው ጥራት በሚመለከት ደረጃ 1 የሚባሉት ኮንትራክተሮች ናቸው። የመቀለ ዩኒቨርሲቲ የማህበረሰብ አገልግሎት ነው ኮንትራት ያዝ ነው። ፕሮጀክቱም በ2 ዓመት ውስጥ እንዲጠናቀቅ ነው እቅድ ይዘን እየሰራን ያለ ነው። የመጀመሪያ ፌዝ ተብሎ እየሰራ ያለው በ1650 ካሬ ሜትር ላይ አርፎም ቤዝመንት ያለው ግራውንድ ፕላስ 5 ህንፃ ነው። አሁን ላይም 80 ከመቶ ደርሶ ይገኛል። የህንፃው ግንባታ በተሰጣቸው የጊዜ ቀነ ገደብ ጥራቱን በጠበቀ መልኩ ገንብተው ለማስረከብ ስራዎቻቸውን ቀን ከሌሊት እየሰሩ እንደሚገኙ የገለጹት ደግሞ ኢንጂነር አረጋዊ ዳዊት ናቸው። ጠቅላላ ሐፈሻው ሙዳይ ኮንትራት ነው። በዚህ ስራ ላይ 13 ወራቶችን ነው ያስቆጠር ነው። እንደምትመለከቱት ስትራክቸሩን ለማጠናቀቅ ወራት ብቻ ነው የቀሩትን ደግሞ በኮንትራታችን መሰረት በ2 ዓመት ውስጥ ለማጠናቀቅ እንሰራለን። የመቀለ ጤና ጣቢያ በታቀደው መልኩ ግንባታው ተጠናቆ ለማህበረሰቡ አገልግሎት ሲሰጥ በመቀለ ከተማ ያለውን የጤና አገልግሎት ችግር ይፈታል ተብሎ እንደሚታመንም ተገልጿል። በመጨረሻም የውጭ ዜና። የሩሲያ ጥቃትን ተከትሎ በዩክሬን ከ1 ሚሊዮን በላይ ቤቶች ከኤሌክትሪክ አቅርቦት ውጭ ሆኑ። ሩሲያ በተከታታይ በዩክሬን የኃይልና ኢንዱስትሪ መሰረተ ልማቶች ላይ የፈጸመችውን ጥቃት ተከትሎ ከ1 ሚሊዮን በላይ ቤቶች የኤሌክትሪክ ኃይል ማጣታቸውን የሀገሪቱ ባለስልጣናት ተናገሩ። የዩክሬን የውስጥ ጉዳይ ሚኒስትር ኢሆር ክላይሜንኮ በጥቃቱ 5 ክልሎች ጉዳት እንደደረሰባቸው አስታውቀው ቢያንስ 5 ሰዎች ቆስለዋል ብለዋል። የሀገሪቱ የአደጋ መከላከል ሰራተኞች በጥቃቱ የተነሳው የእሳት ቃጠሎ ለማጥፋትና አገልግሎቱ ወደ ነበረበት ለመመለስ እየሰሩ ነው። ሩሲያ የዩክሬን የኃይል መሰረተ ልማት ላይ ድብደባ መፈጸሟ የተለመደ ቢሆንም ሞስኮ በሀገሪቱ ክረምት እየገባ ሲመጣ ጥቃቷን አጠናክራ ቀጥላለች። ዘገባው የቢቢሲ ነው። ዜናዎቻችን አብቅተዋል። አብራችሁን ስለነበራችሁ እናመሰግናለን። ከቀሪዎቹ የትግራይ ቴሌቪዥን ፕሮግራሞች ጋር መልካም ቆይታ ይሁንላችሁ። በያላችሁበት ሰላም